ዮ ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁ ስለ አርሰናል መስማት የምትወዱ፣ የሌላ ክለብ ደጋፊ ሆናችሁ ደግሞ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት ጠይቃለሁ። ይህንንም ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። አርሰናላውያን ከሆናችሁ ኮመንት ላይም እንዲሁም አካውንቱን ሼር በማድረግ እንድንበዛ የበኩላችሁን አስተዋጽኦ ታረጉልን ዘንድ ስንል በአክብሮት እንጠይቃለን። ተመልሻለሁ። ከአራተኛ ዙር የኤፍኤ ካፕ መርሃ ግብር በኋላ አርሰናል በሜዳው ኤምሬትስ ዊጋንን አስተናግዶ በገመትኩት መልኩ በጠበቅኩት መልኩ እንደፈለግኩት 4-0 በሆነ ሰፊ ውጤት በማሸነፍ ወደ አምስተኛው ዙር ማለፋችንን እንግዲህ አረጋግጠናል። ይሄ ጨዋታ ትላንትና ቪዲዮ ላይ እንደተናገርኩት ወደ ኮንፊደንስ መመለሻችን እንዲሁም ደግሞ የተወሰኑ ተጫዋቾችን ሮቴት ለማድረግ ጥሩ አይነት መርሃ ግብር ነው። እንዲሁም ከፕሪሚየር ሊግ ያለው ጡዘት ጫና አረፍ ለማለትና በአዲስ ባትሪ ወይም ደግሞ ቻርጃችንን የአሸናፊነት ስነ ልቦናችንን ከፍ አድርገን ለመምጣት የሚያግዘን አይነት ጨዋታ ሊሆን ይችላል ብዬ ገምቼ ነበር። እንዳሰብኩትም ነው የሆነው። ስለዚህ ጨዋታን አንዳንድ ነገር ላለው መጀመሪያ ልክ ላይናፑ ሲወጣ ኦኬ አርቴታ የሆነ ነገር ለማለት ለመሞከር የፈለገ ይመስላል ብዬ ነበረ። እሱም ደግሞ ስታርቲንግ ላይናፑን ስመለከት 5 ኖርማሊ የተከላካይ ክፍል ተጫዋቾች ናቸው ብለን የምናስባቸው ተጫዋቾች ተካተው ነበር እና ምንድነው ለማድረግ ያሰበው ብዬ በደንብ አሰላለፉን ወይም ደግሞ የተጫዋቾችን ዝርዝር ስመለከት አዎ ማይልስ ሉዊስ ስኬሊን ወደ ተፈጥሯዊ ቦታ የመሃል ተጫዋች አድርጎ ለመጀመር ነበረ ፕላን ያደረገው። ነገር ግን ሊስን በዚህ 2 ሳምንት ውስጥ አይ ቲንክ ለሁለተኛ ጊዜ ይመስለኛል ይሄ ነገር ሲፈጠር ማለት ነው። የባለፈው ጨዋታ ላይ እንዲሁ ሲያሟሙቅ ቡካዮ ሳካ ተጎርቶ ኖኒ ማድዌኬ እንደገባ ታስተውሳላችሁ። አይ ቲንክ የሊድሱ ጨዋታ ይመስለኛል። ኖኒ ማድዌኬም ድንቅ የነበረበት 2 ኳሶች በሱ ምክንያት አስቆጠረን 4-0 ኮምፈርተብል በሆነ ውጤት ያሸነፍነው ላይ ማለት ነው። በድጋሚ ዛሬ ይሄ ሀፕን አደረገ። ምክንያቱም ደግሞ ሲያሟሙቁ ካላፊዮሪ ጉዳት እንደደረሰውና ካላፊዮሪን ተክቶ እንግዲህ ቡካዮ ሳካ ወደ ሜዳ ገባ ማለት ነው። ስለዚህ ሊጫወትበት ታስቦ ከነበረው ማይልስ ሉዊስ ስኬሊ የመሃል ቦታ ላይ ተነስቶ ኦፍኮርስ የካላፊዮሪ ቦታ ላይ ወደ መስመር ተከላካይ ወደ ለመድ ነው እኛ በአርሰናል ዋናው ቲም በተደጋጋሚ በተመለከትነው ቦታ ላይ ለመጫወት ተገደደ ማለት ነው። ይሄ እውነት ለመናገር ትንሽ የሆነ አዲስ ኤክስፐሪመንት ልናይ የደረስንበት ስለነበረ ጓጉቼ ነበር። ነገር ግን እንዳሰብኩት ሊሆን አልቻለም። ሌላኛው ነገር በጨዋታው ላይ ጥሩ እንቅስቃሴ ሲያደርግ የነበረ ደግሞ ቤን ዋይት በጉዳት ምክንያት ተቀይሮ ለመውጣት ተገዷል። ያን ያህል አስከፊ ጉዳት አይመስልም። ነገር ግን ሊስን ዊኔቨር ነው ኢቨን ተጫውተው ሙሉ ደቂቃ ጨርሰው የወጡ ተጫዋቾች እንደነ ካይ ሃቨርስ ቀጣይ ጨዋታ ላይ በጉዳት ከቡድኑ ሲጎሉ ከቡድኑ ስብስብ ውጭ ሲደረጉ ተመልክተናል ማለት ነው። ወደ ጨዋታው ስንገባ አርሰናል ኮንፈርተብል በሆነ አጀማመር ነበር የጀመረው። 9ኛው ደቂቃ ላይ የመጀመሪያ ጎል የባለፈው ጨዋታ ነጥብ ከጣልም በኋላ በሰፊ ስማቸው ሲጠለጠል የነበሩ ተጫዋቾች አሉ። ማርቲኔሊ ያችኛዋን የመጨረሻ ድል የሳታት ፊት ለፊት ከበረኛ ጋር ተገናኝቶ ሹድ ስኮሪት ብለን ብሌም አድርገነዋል። ስቲል እኔም እሷ ኳስ እየመጣችብኝ ትንሽ ለማርቲኔሊ አሁን ጨከን ያለ ሙድ ላይ ነው ያለሁት ማለት ነው። ያቺ ኳስ እጅግ በጣም ነገሮችን ልታቀልል የምትችል ኳስ ነበረች። ኤኒዌይስ ሌላኛው ደግሞ ኤብሪቼ ኤዜም እዛ ጨዋታ ላይ
የተጠበቀውን ያክል ሻይ ሳያደርግ ተቀይሮ ወዲያው በረፍት ሰዓት ላይ እንደወጣ ታስታውሳላችሁ። ጨዋታውን ስንጀምር ግን የአሁኑ እጅግ በጣም ደስ በሚል ሁኔታ ኤብሪቼዜ የ8 ቁጥር ቦታ የገባው ይመስላል አርሰናል ቦታ ላይ። ኖርማሊ ከኢብሪቼዜ እንደዚህ አይነት ችሎቶች እንዳሉት አውቃለሁ። ነገር ግን ብዙም ተች እግር ኳሷን እግሩ ላይ ብዙ ሳያቆይ በመስመሮች መካከል ለኖኒ ማድዌኬ ያቀበለው ኳስ የምትገርም ነበረ። ኖኒ ማድዌኬን አለማድነቅ አይቻልም። ለባክ ቱ ባክ ተከታታይ ጨዋታ ላይ እንግዲህ ግን ማስቆጠር ችሏል። የብሬንትፎርዱ ጨዋታ ላይም በግንባሩ ያስቆጠራት ኳስ ትታወሳለች። አሁን ደግሞ የሚገርም ረን ካጨራረሱ እስከ አሯሯጡ ሙሉ ለሙሉ እጅግ በጣም የተሳካ ነበረ። ከኖኒ ማድዌኬ በተደጋጋሚ እንደዛ አይነት ነገሮችን መመልከት እፈልግ ነበረ። ጥሩ ሩጫ አደረገ። ያደረገውንም ሩጫ ኤብሪቼዜ የሀገሩ ልጅ ተመልክቶ በመስመሮች መካከል ጥሩ ኳስ ሰነጠቀለት። ፊኒሽንጉም ተቹም እጅግ በጣም የሚገርሙ ነበሩ። አርሰናል 1-0 መምራት ቻለ። ኤብሪቼዜ ጨዋታውን ኢንጆይ ማድረግ ጀመረ። ከፕሬዠር ነፃ ነበር። ራሱን ኤክስፕረስ ለማድረግ ሲሞክር ተመልክቼዋለሁ። የዛሬው ጨዋታ ላይ ሁለተኛ አሲስቱን ደግሞ ለጋብርኤል ማርቲኔሊ ኤግዛክት ማለት ይቻላል ተመሳሳይ የባለፈው ጨዋታ ብሬንፎርድ ጋር ከሳታት እኔ ከተበሳጨሁበት ኳስ ጋር የምትመሳሰል አይነት ነበረ። ነገር ግን እዚህ ሰዓት ላይ ባለፈው ማድረግ የፈራውን ነገር በግራ እግሩ አክርሮ መታት። አሁን ግን ሜስ አላደረጋትም፣ አላበላሻትም። ያ ኤብሪቼዜ ጨዋታውን ኢንጆ እያደረገው ይመስላል። ከዛም በኋላ ሁለተኛ አሲስቱንም ለመድገም ጊዜያት አልፈጀበትም። አሁንም ሌላ ሩጫ ሲያደርግ የተመለከተውን ለማርቲኔሊ በሚገርም በግራ እግሩ ይመስለኛል የሰነጠቀለትን ኳስ ማለት እችላለሁ። እርግጠኛ ነኝ ከባለፈው ማርቲኔሊ ከሳታት ኳስ ጋር ኦልሞስት 70% 75% ተመሳሳይ አይነት እድል ነበረ ኤብሪቼዜ ለማርቲኔሊ የፈጠረለት። ማርቲኔሊ ይሄኛውን አጨራረስ ነበረ ብሬንትፎርድ ላይ መመልከት የምፈልገው። አሁን ላይ ያን ጊዜ ማድረግ የፈራውን በግራ እግሩ ያችን ኳስ ለመጠቀም ደፈረ። እንደደፈረውም የድፍረቱን ፕራይስ ከፍሎታል ማለት ነው። ለአርሰናል ሁለተኛ ጎል ሆና ያቺ ኳስ ተቆጠረች። አርሰናል ጨዋታውን በጣም ዶሚኔት ማድረግ ጀመረ። ዊጋኖች በቃ ፕሬዠር ውስጥ ገቡ። ወዲያው ኦርጋናይዝድ ለመሆን እስኪሆኑ ራሱ አርሰናል እድል መስጠት አልፈለጉም። በሙሉ የማጥቃት በሙሉ ፕሬዠር ነበር አርሰናል ጨዋታውን ሲጮቱ የነበሩት። ሶስተኛውም ግብ አልቆየችም። 22ኛው ደቂቃ ላይ ኖኒ ማድዌኬ ቡካዮ ሳካን ተመልክቶ በዊንግ ላይ አቀበለው። ቡካዮ ሳካን ከመስመር ልትወጣ የነበረችውን ኳስ ሴንተር አደረጋት። እሷን ኳስ በራሳቸው ግብ ላይ በማስቆጠር እንግዲህ አርሰናል በ22 ደቂቃ ውስጥ 3 ግቦችን ማስቆጠር ቻለ። ለገመትኩትም የ4-0 ግምት አይ ቲንክ ከፍ ማድረግ ሳይኖርብኝ አይቀርም እንድል ያደረገ ነበር። በ22 ደቂቃ ፍጹም የጨዋታ ቁጥጥር ሙሉ ለሙሉ ሃንድ ብሬኩ የእጅ ፍሬኑ ወርዶ ነበረ። በሚገርም የራስ መተማመን ስሜት ነበረ ጨዋታውን ስናደርግ የነበረው። ስለ አንድ ተጫዋች መናገር እፈልጋለሁ። እሱም ክሪስቲያን ኖርጋርድ ነው። አይኖ እጅግ በጣም ከባድ ነው። ዙቢሜንዲን አስቀምጦ ኖርጋርድን የፕሪሚየር ሊግ ጨዋታ ላይ ሁል ጊዜ ማስጀመር፣ እኔ እንደዛ አልልም። ነገር ግን ኖርጋርድ እንዳሉት ኳሊቲ እንዳለው የጨዋታ አረዳድ እንዳለው የፕሪሚየር ሊግ ልምድ እንዳለው ኢቨን የፉትቦል ኖሌጅ ልምድ እድሜው እግር ኳስን የተጫወተበት አመት ከሀገሩ ጋር የተጫወተው ከቡድኖች ጋር በፕሪሚየር ሊግ ላይ ብሬንትፎርድን በመምራት እንግዲህ በካፒቴንነት በመምራት
ያገለገለ የመምራት ችሎታውንም ያስመሰከረ ተጫዋች ነው። ነገር ግን በአርሰናል ስፔሻሊ የፕሪሚየር ሊግ ጨዋታ በተደጋጋሚ እድል ሲሰጠው አልተመለከትኩም። ነገር ግን ዛሬ ለሚካኤል አርቴታ ትክክለኛውን መልእክት ያስተላለፈ ይመስለኛል። ምክንያቱም ጨዋታው ላይ ድንቅ ነበረ። ቅድም ከነገርኳችሁ እኔ ኖርማሊ ብቃት እንዳለው አልጠራጠርም። ስፔሻሊ የመከላከል ብቃት፣ የቆመ ኳስ አጠቃቀም፣ የእጅ ውርወራ፣ ብዙ አይነት ከሱ ማግኘት የምንችላቸው ነገሮች እንዳሉ አቅ ነበር። ነገር ግን በመስመሮች መካከል ኳስ በኢፌክቲቭሊ ማቀበል እንደሚችል ወይም ደግሞ ይሄን ኳሊቲውን በደንብ ለመመልከት በአርሰናል ማሊያ አልቻልኩም ነበረ። የዛሬው ጨዋታ ግን እጅግ በጣም ነበር የሚገርመው። አራተኛ ጎል ሆናም እንድትቆጠር ያደረገችው እና ጋብሪኤል ጄሱስ በአስደናቂ የፊኒሽንግ ያጨራረስ ችሎታ አራተኛ ጎል ሆና እንድትቆጠር ያስቻለችውን የጎል እድል መፍጠር የቻለው ይሄው ክሪስቲያን ኖርጋርድ ነበረ። በጨዋታው ድንቅ ነበረ። በመሀል ላይ ዲፌንሲቭ ሚድፊልደር ሚና ነበር የገባው። ኳሱን ሲያደራጅ ነበረ። እንዲሁ ለአራተኛዋ ግብ መቆጠር የምትገርም በመስመሮች መካከል አሻግሮ የላካትን ኳስ የጋብርኤል ጄሱስ አብርዶ በጣም በምትገርም ቺፕ አራተኛዋን ጎል ማስቆጠር ችሏል። ነገር ግን ኖርጋርድ በዛ ብቻ ሳይሆን ዙቢሜንዲ ተቀይሮም በመግባት በሳሊባ በኩል ዙቢሜንዲ ተቀይሮ ገብቶ ደግሞ የሳሊባ ቦታ ላይ ደግሞ የመሃል ተከላካይ ቦታን ሸፍኖም ደግሞ ሲጫወት ተመልክተነዋል። እጅግ በጣም አሪፍ የሚባልና ማን ኦፍ ዘማች መሆን የቻለበት ድንቅ ፐርፎርማንስ ዛሬ ከክሪስቲያን ኖርጋርድ በኩል ተመልክቻለሁ። እንግዲህ እነዚህ አራት ጎሎች ከተቆጠሩ በኋላ ከረፍት በኋላ ሚካኤል አርቴታ ማርሹን ትንሽ ቀነስ ማድረግ የፈለገ ይመስላል። ምክንያቱም ጨዋታው ላይ በመሀል ተጫዋችነት ባልለመድነው መልኩ ቡካዮ ሳካን በመቀየር ቪክቶር ዮኬሬዝን ማስገባት ችሎ ነበረ። ከዛም በኋላ የተወሰኑ እንደነገርኳችሁ ቀደም ሳሊባን አስወጥቶ ዙቢሜንዲ አይነት ቅያሬዎችን ማድረግ ችለን ነበረ የዛሬው ጨዋታ። ከዛም በኋላ ከረፍት በኋላ ምንም ጎል ማስቆጠር አልቻልንም። ነገር ግን በጣም በጣም አሪፍ ሙከሮችን ማድረግ ችለን ነበረ። የፈርስት ሃፉ ምንድን ነበረ ኳሊታችን ከተባለ በቃ ፊኒሽንግ ላይ እጅግ በጣም ኢፌክቲቭ ነበርን፣ ክሊኒካል ነበርን። ሰከንድ ሃፍ ላይም ጥሩ የሚባል እንቅስቃሴዎች አድርገናል። ቪክቶር ዮኬሬዝ የመታት አንድ በጣም አደገኛ ኳስ ነበረች። እንዲሁ ሩጫ አድርጎ የተፈጠረች ቻንስ ነበረች። እሷም ትንሽ ዲፍሌክት ተደርጋ የዊጋንን አንግል ገሽታ መውጣት የቻለች ቻንስ ነበረች። እንዲሁም ዙቢሜንዲ ክሮስ አድርጎ ማርቲኔሊ በጭንቅላቱ ሞክሮም ያዳናት ኳስ ነበረ። ኤብሪቼዜ በተደጋጋሚ ግብ ማስቆጠር የፈለገ ይመስል ነበረ። አስደናቂ ብቃት ነበረ ዛሬም በኤብሪቼዜ በኩል የተመለከትነው ማለት ነው። ምክንያቱም 2 አሲስቶችን ማድረግ የቻለ ጨዋታው ላይ ራሱን በተሻለ እስካሁን ከአስቶን ቪላ ጨዋታ በኋላ ኤብሪቼዜን የምናውቀውን የኤብሪቼዜን ኳሊቲ ለመመልከት አልቻልንም ነበረ። ዛሬ ግን በተደጋጋሚ እሱን ቻንስ መመልከት ችዬ ነበረ። እንዲሁም ማስቆጠር በጣም ፈልጎ ነበረ። የእሱንም ኳሶች ግብ ጠባቂው ሲያድናቸው ተመልክተናል ማለት ነው። ኦሊቨር ከኤብሪቼዜ ድንቅ ፐርፎርማንስ ነው የተመለከትኩት። ነገር ግን እንደዚህ አይነት ፐርፎርማንሶች በፕሪሚየር ሊጉ ላይም መመልከት ፈልጋለሁ። ሌላኛው ጥሩ ጎን ምን ነበረ ካላችሁኝ፣ እንዳልኳችሁ የታሙ የነበሩ ተጫዋቾች ራሳቸውን ለማሳየት ችለዋል። በጣም ግን ደስ የሚለው ያው ካስቆጠርናቸው 4 ጎሎች ውስጥ 3ቱ ጨዋታውን ስንጀምር በአጥቂ መስመር ላይ በነበሩ ተጫዋቾች በሙሉ ነው የተቆጠሩት ማለት ነው። አንዷ ኦንጎል ነች። አንደኛውን በግራ የክንፍ የማጥቃት ቦታ ላይ ሲጫወት የነበረው ማርቲኔሊን ያገባት፣ አንደኛዋን ራሱ 9 ቁጥር ሆኖ የጀመረው ጋብሪኤል ጄሱስ ነበር ያስቆጠረው። የመጀመሪያዋን ግብ ደግሞ በቀኝ ኖርማሊ ቡካዮ ሳካ በሚጫወትበት ቦታ ላይ ሲጫወት የነበረው ኖኒ ማድዌኬ ነው ማስቆጠር የቻለው። እንደዚህ አይነት ነገሮች በሊጉ ላይም አይኖ ሊግ ላይ ስንመጣ የተለያየ አይነት ተጋጣሚ ነው የሚኖረው፣ አፈግፍጎ የሚጫወት እንደዚህ አይነት
ስፔሶችን ላንመለከት እንችላለን። ነገር ግን እጅግ በጣም በጎ የሚባል ነገር ከዚህ ጨዋታ ይዘን ለመውጣት ችለናል ማለት ነው። እንግዲህ ቀጣዩ 5ኛ ዙር ጨዋታ ይመስለኛል ከብራይተን ጨዋታ በኋላና ከቻምፒዮንስ ሊግ መርሃ ግብር ወይ እና አትላንታን ወይ ባየር ሌቨርጉሰን ወይም ዶርትሙንድን አንደኛቸውን ልናገኝ ከምንችልባቸው ጨዋታዎች በፊት ከቻምፒዮንስ ሊግ ጨዋታ በፊት የሚመጣ ጨዋታ ስለሆነ ምንድን ነው ጸሎት ማደርገው እንግዲህ 5ኛ ሳምንት ላይም ያን ያህል ከበድ ያላለ እንደዚህ እንደ ዊጋን አይነት ተጋጣሚ ቀለል ያለ የፕሪሚየር ሊግ ተጋጣሚ ባይሆንና ቀለል ያለ የቻምፒዮንሺፕ ወይም የሊግ ዋን ተጋጣሚ ከገጠምን እንግዲህ ከደረሰን እድለኞች መሆን እንችላለን ማለት ነው። ምክንያቱም በእንደዚህ በተጠጋጋ ፊክስቸር የጨዋታ ጊዜዎች መካከል ሊጉ ላይ ያለንንም ሩጫ ትንሽ አፌክት ሊያደርገን ስለሚችል ጸሎት እናደርጋለን ማለት ነው። የተሻለ ቀለል ያለ ተጋጣሚ እንዲደርሰን ከዚህ ጨዋታ ብዙ ፖዘቲቭ ነገሮችን ይዘን ወጥተናል። ጥሩ ከሞላ ጎደል እውነት ለመናገር በጣም ቤስት የሚባል ፐርፎርማንሶች ነው የተመለከትኩት። ኬፓ አሪዛባላጋ ጨዋታው ላይ ብዙ ተፈተነ ማለት አልችልም። ነገር ግን አንድ ታይለር የተባለ የነሱ አጥቂ ድንቅ ኳስ ሞክሮበት እሷን ያዳናት አንድ ኳስ ብቻ ነው የምትጠቀሰው። ከዛም በኋላ በሚያስገርም ሁኔታ 83ኛ 82ኛ ደቂቃ ላይ ደግሞ ግብ ጠባቂ መቀየር ችለናል። ያ ታዳጊው 19 ዓመት 3ኛ ተጠባባቂ ግብ ጠባቂያችንን ቀይረን በማስገባት የጨዋታ ጊዜ እንዲያገኝ ሚካኤል አርቴታ ለኮንፊደንሱም የሚሆን የጨዋታ ጊዜ ሰጥቶታል ማለት ነው። ከብዙ በጥቂቱ የዛሬው ጨዋታ ላይ የወሰድናቸው ነገሮች ጥሩ ናቸው ማለት እችላለሁ። ብዙ ኳሊቲ ተጫዋቾቻችንን እነ ዴክላን ራይስ፣ ጋብርኤል ማጋሌዝ፣ ዳቪድ ራያን የመሳሰሉ ተጫዋቾች እና ሄንካፔን ሙሉ ለሙሉ ማለት አሳርፈናል። እንደነ ኦዴጋርድ ያሉ ተጫዋቾችን ዙቢሜንዲ የተወሰነ ጨዋታ ተቀይሮ ገብቶ የተወሰነ ጨዋታ ደቂቃ ያገኘ ነው። ሳካም 45 ደቂቃ ብቻ ነው መጫወት የቻለው። ሰዓታቸውን በደንብ ወሳኝ የሚባሉ ተጫዋቾችም ለሮቡ የወልቨርሃምፕተን ጨዋታ ሬዲ እንዲሆኑ እረፍት ተሰጥቷቸዋል። ከተቀያሪዎቻችንም ደግሞ እንደዚህ አይነት ለፕሪሚየር ሊጉ ላለብን ጨዋታ እነማን የተለየ ዳይሜንሽን ሊሰጡን እንደሚችሉም ደግሞ የተረዳንበት ጨዋታ ሆኖ አልፏል ማለት ነው። እንግዲህ ለዛሬ የማች ሪያክሽን ቪዲዮችን ይሄን ይመስላል። በቀጣይ በወልቨርሃምፕተን የፕሪሚየር ሊግ 27ኛ ሳምንት የፕሪሚየር ሊግ ጨዋታ የወልቨርሃምፕተን ከአርሰናል አዌ ጨዋታ ፕሪቪው ቪዲዮ እስከምንገናኝ ድረስ አማውት ፒስ ከሞን ዩ ገነርስ